ለምን ነው በስማም ብላችሁ ድግምት የምትጀምሩት? ለማመሳሰል ነው። እናንተ ውስጥ ያለው ነገር የሚያውቁበት መንገድ አጋንንት ማለት ነው። እስቲ ያን በስመ ቆብና በስመ ቀሚስ ቤተክርስቲያን ላይ እየተጫወተባት ያለውን ግለሰብ ተመልክተን እንምጣ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምስኪ ሰዓት ደረሳችሁ። እንደየሰዓት አቆጣጠራችሁ በያላችሁበት ሰላምታዬ ይድረሳችሁ ለሁላችሁም። ውድ ቤተሰቦቼ በዛሬው ቆይታችን የሚያነቁ የሚያበረታቱ እንደተለመደው ከዚህ በፊት እንደምንማማረው ብዙ ነገር እንደተወያየ ነው ዛሬም የሚያስተምሩ የሚያነቁ ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር ትማራላችሁ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አንደኛው በደንብ አዳምጡ። እናንተ ውስጥ ያለው ነገር የሚያውቁበት መንገድ አጋንንት ማለት ነው። ልባችን ውስጥ ገብተው መመርመር የማይችሉ መናፍስቶች ከሆኑ ከውጭ ከሆኑ መናፍስቶቹ አውቀው መተው ነገር ይፈልጋሉ። ልክ እንደ ፖለቲከኛ ማለት ነው። አይገርምም ግን ይሄ መንግስት እኮ እንደዚህ እኮ ነው ማለት ጊዜ አዎ በጣም ይገርማል ማምራችሁ እናንተም ከተባበራችሁ ቢንጎ ይላል ይላችሁና ሄዶ ያቃጥራል፣ ያስይዛችኋል፣ ያሳስራችኋል። አናግሮ የልባችሁን የማወቅ ማለት ነው። ልክ መናፍስትም እንደዚህ ነው የሚያደርጉት። ሁለተኛ ደግሞ በድርጊታችሁ ማለት ነው በምታረጉት ነገር ሊያውቃችሁ ይችላል። ውሏችሁን በማየት ቤተክርስቲያን የምታዘወትሩ ከሆነ ስራ ቦታ የምትጸልዩ መሆናችሁን ቼክ ያደርጋል። ምን ይላል? ከዛስ ያውቃቸዋል ማለት ነው። ሶስተኛው ግን በአይምሯችሁ ውስጥ ያለውን ነው። በአይምሯችሁ ውስጥ ያለውን ነው። አይምሯችን ውስጥ ያለውን ነገር ደግሞ በሁለት መንገድ ነው የሚያውቁት። አንደኛ ዛር መንፈስ፣ አብሮ የተወለደው መንፈስ እቅድህና ፕላንህን ያውቃል። ስታስብ ያስባል። የነፍስ አካል ላይ ከተቀመጠ አይምሮ ላይ ከተቀመጠ አይነ ጥላ ብዙ ጊዜ አይምሮ ላይ ነው የምትቀመጠው። ከተቀመጠ ይሄ መንፈስ የምታስበውን ያውቃል። ቀድሞ አባላሽ ይጠብቃል። ምንድነው እኔ እንደዚህ አስቤ ሲሄድ ተበላሽቶ ነው የሚጠብቀኝ? እንደዚህ ምንድነው ይሄ ነገር የሚቀድመኝ ነገር ትላላችሁ። እና አትናገሩ የሚባለው ለሁሉም አይነት ሰይጣን አይደለም። ሁሉም ሰይጣን እንዳይሰማ ሳይሆን ቢያንስ ከውጭ ያለው ሰይጣን እንዳይሰማ። ግን በአይምሮአችን ውስጥ ያለውን ሰይጣን ደግሞ እንዳይሰማን ማድረግ እንችላለን። ወይም ደግሞ ያሰብነው ነገር እንዳያውቅ ማድረግ ይቻላል። አንደኛ መልካ ዑራኤል በመጸለይ፣ ሁለተኛ ድርሳነ ዑራኤል ገዝቶ ይሄንን በማክበር የዑራኤልን ጸበል በመጠጣት ከቅዱስ ዑራኤል ጋር በመጣበቅ ያ ማለት የእውቀት መልአክ አይምሮአችን ላይ ተቀምጦ አስተሳሰባችን የሚያስተካክል መልአክ ስለሆነ እባክህን ቅዱስ ዑራኤል ሆይ የእግዚአብሔርን ደራሲ ሆይ እርዳኝ፣ አይምሮዬ የሚያስበውን ህሊናዬ የሚያመላልሰውን ልቤ የያዘውን መዝገብ ሰይጣን እንዳያገኘው ከሰይጣን ከልልልኝ፣ መዝገቤን በሙሉ አንተ እጅ ላይ አድርግልኝ ብላችሁ ስትጸልዩ ስትሰግዱ መድኃኔዓለምን ስትነግሩት እኔ እንደዚህ ነው ያደረኩት። የማስበውን ሁሉ ሲያከሽፍብኝ መጨረሻ ላይ መድኃኔዓለም ሆይ እኔ ውስጥ የትኛውም አይነት የደብተራ መንፈስ ሲላክ የማስበውን ነገር እንዳያቅ አድርገው ብዬ ተናገርኩኝ። ከዛም ጊዜ ጀምሮ በቃ እኔ በሚገባኝ የማስበውን ነገር ማወቅ አልቻሉም። እኔ በሚገባኝ። ስለዚህ ይሄንን ማድረግ ትችላለህ። አንተ የምታስበው ነገር አያውቁም፣ ስታደርገው ነው የሚያውቁት። ጸበል እየሄድክ እንደሆነ ራሱ ላያውቁ ይችላሉ። የጠላቶቻችን አይን ይዘጋ አይደለም የሚለው? አይናቸው ይታወር፣ እጃቸው ሽባ ይሁን። ለምንድን ነው አይናቸው ይታወር? የት እንደምንሄድ እንዳያውቁ እኮ ነው። ፈዘው ደንዘው ልክ የተዘጋ ክፍል ውስጥ ለምሳሌ ኮንቴነር ብላችሁ አስቡ። ኮንቴነር ማለት የተለያዩ እቃዎች መጫኛ በመኪና የሚጓጓዝ ቆርቆሮ ቤት ማለት ነው። ተንቀሳቃሽ ቆርቆሮ ቤት። እዛ ኮንቴነር ውስጥ በጣም ብዙ ህፃናቶች ታግተው ታፍነው በመኪና ሲወስዱ የት እንደሚወስዷቸው አያውቁም። በሩ ሲከፈትም የት አካባቢ እንደሆኑ ላያውቁ ይችላሉ። በሩን ከፍተው ነው ወዲህ ሂድ ሲባሉ አያውቁም። አጋንንትም እንደዛ ነው የሚሆኑት። በቃ ስትዘጉባቸው የት እንደምትሄዱ አያውቁም። ልክ ጸበል ስትገቡ ጸበሉ ሲያርፍባችሁ ዋው ብለው ይጮሃሉ። ለምን? ዝጋ፣ የኔን ኢንፎርሜሽን እንዳያውቁ ዝጋ ብላችሁ እናንተ ነግራችኋል እግዚአብሔር ማለት ነው። እና መናፍስት እናንተ ምን እንደምታደርጉ ማወቅ አይችሉም። ሲያዙ ይያዛሉ። ከውጭ እንደዚህ አይነት መናፍስት ደግሞ ብዙ ጊዜ ምን ያደርጋል? ሰውየው ከውጭ ሆነ ይከታተላችኋል። ወጣ ገባ እያለ ከውጭ ሆነ ማለት ነው። ሰው ላይ ያድራል፣ ሚስት ላይ፣ ወንድም ላይ፣ ባል ላይ፣ እህት ላይ፣ እናት ላይ ወይም ደግሞ በዙሪያቸው ጓደኞቻቸው ላይ ያርፍና ጥቃቱን ይጀምራል። ከውስጥ ሆኖ ማወቅ ስላልቻለ እናንተ ደግሞ ትልቁ ስራችሁ ምንድነው? መጀመሪያ ሁልጊዜ የምላችሁ ታሰር ነው። ታሰር ነው በቃ። ከዛ ወደ ሲኦል ሄደህ ውጣ ብላችሁ ሲኦል ማሰር ትችላላችሁ። ግን ዋናው ታሰር ነው። ስራህን አቁም፣ ታሰር። ተይዘሃል፣ ተነቅቶብሃል ስትሉት ተነቅቶበታል። የታሰረ ሰይጣንና ልቤ የሚያስበውን ነገር እንዳያውቁ አድርገህ እኔ ውስጥ ያሉት መናፍስቶች ዝጋባቸው ማለት ተቀራራቢ ነው፣ ተመሳሳይ ነገር ነው። ከዛ አንፃር አይነ ጥላ ብለህ ስለነገርከኝ ነው ይሄን ያክል ያበራራውልህ። አይነ ጥላ ጭንቅላታችን የሚያስበውን ነገር ልታውቅ የምትችለው መንፈሳዊ እስካልሆንን ድረስ ነው። መንፈሳዊ ከሆንማ ልናስራት እንችላለን። ብታውቀውም ባታውቀውም ምን ያሁን ምግብ ፊት ቀርቤ
በስመ አብ ወወልድ ወመንፈስ ቅዱስ ብዬ ባርኬ ስበላ አይነ ጥሏ ብታይም ባታይም ከታሰረች ምንም ለውጥ የለውም። በቃ የታሰረች ናት። ምግቡን አታበላሽብኝም። ስራህን አቆም ያልኩት። ቡዳ አይነ ጥላ ከሆነች ምግቡን አትበላብኝም። ሆዴ አይነፋም ወይ አይረበሽም፣ ሆዴ አይንጓጓም ወይም ደግሞ አያራውጠኝም። ታሽ በሌላ በሌም አያጣድፈኝም። በአጠቃላይ የምበላው ምግብ ለነፍስ ይሆነኛል፣ ለስግደት ለጾም ጸሎት ይሆነኛል። ለቁመተ ስጋ ብቻ አይደለም ያምርብኝም ይችላል። በቃ ደስ ብሎኝ ልበላው እችላለሁ። ያ ምንድነው? ታስራለች አይነ ጥላዋ ታያለች፣ ግን ምግቡን ማበላሸት አትችልም። ለምን? ስራህን አቆም የሚለው ይሄ ነው። ብሩን ያባክን ከነበረ ወይም የሆነ ነገር አይነት ስራህን አቆም ስትሉት ያቆማል። ይሄ መንፈስና በአይምሮአችን ውስጥ ሆኖ ተቀምጦ የምናስበውን ሐሳብ ያውቅ የነበረውን መንፈስ እንዳያውቅ አድርገው ማለት አንድ አይነት ነው፣ ተመሳሳይ ነው። ለምን ነው በስመ አብ ብላችሁ ድግምት የምትጀምሩት? ለማመሳሰል ነው። ሰይጣን ማመሳሰል ትልቁ ስራው ነው። ለምሳሌ ክርስቶስ አለ አምላካችን ፈጣሪያችን፣ እንደገና ደግሞ የጨለማውም ክርስቶስ አለ። እኔ ክርስቶስ ነኝ ብሎ የሚገለጥ አለ። በመጨረሻውም ዘመን ደግሞ ክርስቶስ ነኝ ብሎ ወደ ምድር የሚመጣል። ይሄ መስቀል ነው፣ የክርስቶስ መስቀል ነው። ሉሲፈር ደግሞ ይሄንን ገልብጦ የኔ ነው ብሎ ይከሰታል። ሰይጣን የእግዚአብሔር ተቃራኒ መሆን ነው የሚፈልገው። የእግዚአብሔር ተቃራኒ ሰዎችን ማሳሳት ይፈልጋል። ሐሰት ነው፣ የሐሰት አባት ነው፣ እባብ ነው። አካሄዱ ሁሉ የተለየ ነው። አካሄዱ ዝግዛግ የሞላው ነው፣ ግራ የሚያጋባ ነው። ሰዎችን ግራ አጋብቶ የሚያሳስተው ለዛ ነው። አሁን እዚህ ጋር ብታየው ይሄ ድግምት በስመ አብ ብሎ ነው የሚጀምረው። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን ብሎ ይጀምርና ከዛ በኋላ ይሄ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ክጄዋለሁ የሚል ጽሑፍ አለው ከስር። ከላይ ያለውን በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ክጄዋለሁ የሚል ስም እዚህ ጋር አለ። ከዛ አጋንንቶቹን ይጠራል። እነዚህም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክን ክጄዋለሁ እኔ የማመልከው ይሄ አጋንንት ነው የሚል ስም ነው ከዛ ከስር የሚጠቀመው። መጽሐፍን ከሽፋኑ አይደለም ማየት ያለባችሁ፣ ከውስጡ ነው። ምን ይላል? ሰውን ባለባበሱ አትገምቱ፣ መጽሐፍን በሽፋኑ አትገምቱ፣ ውስጡ ነው ዋናው እንዳለ። ከዛ በኋላ መታየት የጋኔን ስም፣ የአጋንንት ስም፣ የሰይጣን ስም ነው። ሰዎች በስመ አብ ስለሚል አንዳንዶቹ ውጪ ስለሚሸጥ በየመንገዱ በየመጽሐፍ መደብሩ ስለሚሸጥ በስመ አብ ብሎ ስለሚጀምር የቤተ ክርስቲያን መጽሐፍ ይመስላቸዋል። ያንን ያነባሉ። ከዛ ቀስ እያለ አጋንንቱ እንደዚህ በል እንደዚህ ድገም፣ ገቢር የሚባል አለ፣ ስራ የሚባል አለ፣ ይሄን ደም ታጠብ፣ በሎሚ ጭመቅ፣ ይሄን ነገር ብላ ምን እያለ ቀስ ብሎ ወደ አጋንንታዊ አሰራር ውስጥ ይከተዋል። እንዲህ አይነት አጋንንታዊ አሰራር ከሀገራችን፣ ከምድራችን፣ ከህዝባችን ሁሉ በጌታችን በኢየሱስ ክርስቶስ ይደምሰስ። እንዲህ አይነት አጋንንታዊ አሰራር ነው እኛ የምንቃወመው። በስመ አብ ብሎ የሚጀምር አጋንንታዊ አሰራር በቅድስት ሥላሴ ስም በአብ በወልድ በመንፈስ ቅዱስ ስም የፈረሰ ይሁን። ይህንን መቃወም አለብን። ሁላችንም ይህንን አጽንተን መቃወም አለብን። ሁላችንም ይህንን አይነት አሰራር መዋጋት አለብን። የአባቶች ጥበብ ነው የሚባለው። የአባቶች ጥበብማ አጋንንታዊ ነው፣ አጋንንታዊ ነው። የአባቶች ጥበብ እውነተኛ አባቶች እግዚአብሔርን በመፍራት ነው የኖሩት። እነሱ ደግሞ ቅዱሳን ሆነዋል። እንዲህ አይነት መጽሐፍ ደግሞ ሲደግሙ የኖሩት አባቶች ደግሞ አጋንንትን ሲጎትቱ፣ ሲኦልን ሲጎትቱ፣ የሲኦል ልጆች ሆነው ክፋትን ሲሰሩ ነው የኖሩት። ይሄ ሰው በዓመቱ ነው አሁን አድጎ ሸምግሎ ልጆች ወሎ ቢሞት የአባታችን ይሄ ወደ ልጆቹ ቢያስተላልፍ የአባታችን መጽሐፍ ነው የአባታችን መጽሐፍ ነው እያሉ ይደግማሉ። እሱ ሲደግም የነበረው መጽሐፍ ድግምት ነው፣ አጋንንት ነው። እንዲህ ነው እኮ በቃ። ከዛ የልጅ እንደዚህ የአያቴ መጽሐፍ ነው የአባቶቼ ጥበብ ነው እያለ እሱ ተጠቅሟል ብሎ እሱም ይቀጥልበታል። እሱ ያየው መከራ እሱ ነው የሚያውቀው። በምድር ያለን ጊዜ ፋይናይት ነው፣ የተገደበ ነው። በዚህ በተገደበ ጊዜ ውስጥ ለሰራ ነው ኃጢአት እግዚአብሔር አምላክ ላልተገደበ ጊዜ ኢንፊኒት ለሆነ ጊዜ ይቀጣናል ብለን እንዴት እናምናለን? አንፌር ነው የሚሉ ሐሳቦች ተደጋግመው ይነሳሉ።
እርግጥ ነው ሲኦልንና ገነትን ልክ እንደ ቅጣት ቦታና እንደ ሽልማት አለ አይደለ? መንግስተ ሰማያትን እንደ ሽልማት ሲኦልን ደግሞ እንደ ቅጣት ብቻ በሚያስብ ሜንታሊቲ ውስጥ ከተመለከት ነው እንደዚህ አይነት ጥያቄ መጠየቃችን ተገቢ ነው። ቅጣት ብቻና ሽልማት ብቻ ከሆነ ማለት ነው ተመጣጣኝ መሆን ስላለበት ይሄ በመካከለኛው ክፍለ ዘመን ከነበረው ሌጋሊስቲክ አፕሮች ህጋዊ ከህግና ከቅጣት አንፃር ብቻ የእግዚአብሔርን ፍርድ ከእግዚአብሔር ጋር ያለን ግንኙነት የምንመለከት ከሆነ እንደዚህ አይነት ሐሳቦችን መልስ ማግኘትም ሆነ መረዳት ከባድ ይሆናል። ግን ኦርቶዶክሳዊ አስተምሮ ከዛም ከፍ ያለ ነው። መንግስተ ሰማያት ሽልማት ብቻ አይደለም፣ ሲኦልም ቅጣት ብቻ አይደለም። እግዚአብሔር አምላክ ነፃ ፍቃድ ሰጥቶናል ስንል ከሱ ጋር ለመኖርም ከሱ ጋር ላለመኖርም የምንችልበትን ስልጣን ሰጥቶናል እያልን መንግስተ ሰማያትና የሲኦል ቅጣትም ደግሞ የዚህ ቅጥያዎች ናቸው። በምድር ላይ ከክርስቶስ ጋር ለመኖር የሚታገል ሰው ወደ እግዚአብሔር መንግስት ይገባል ስንል ከእግዚአብሔር ጋር እየኖረ እግዚአብሔርን በመምሰል እያደገ የሚኖርበትን ህይወት ያገኛል እያልን በምድር ላይ ደግሞ ለእግዚአብሔር የማይመችና ራሱን ከእግዚአብሔር የሚያርቅ ህይወት የሚኖር ሰው እግዚአብሔር በሌለበት ማለትም በረድኤት በማይገለጥበት እግዚአብሔር በህልውና የሌለበት ቦታ ስለሌለ ማለት ነው ከእግዚአብሔር ጋር ህብረት በማያደርግበት ቦታ ይኖራል እያልን ወደ ገሃነመ እሳት ይጣላል ስንል እንጂ ከቅጣትና ካልኩሌት ተደርጎ ልክ ፍርድ ቤት ላይ እንደሚቀጣው አይነት ቅጣት አይደለም። ኃጢአት በሽታ ነው። የታመመ ሰው ደግሞ ካልታከመ ይሞታል። ሲኦል ሞት ነው። ሞታ ለነፍስ ርቅም እግዚአብሔር የነፍስ ሞታ ከእግዚአብሔር መራቅ ነው እንዳለ ቅዱስ ዮሐንስ አፈወርቅ ነፍስ ታመመች፣ አላሳከምናትም፣ አልተንከባከብናትም፣ ሞተች፣ በቃ አለቀ። ስለዚህ የግድ በጊዜ ዳኝተን ከፍታ አንፃር የምንመለከተው ጉዳይ አይደለም ማለት ነው። አንድ ጥሩ ምሳሌ አንስተን እንጨርስ። ለምሳሌ በጣም ጎበዝ የሆነ ሹፌር አለ እንበል። ሁሌ ህግ የሚያከብር መኪና መንዳት በደንብ የሚችል ጎበዝ የሆነ ለህግ ተገዝቶ ርቀቱን ጠብቆ ፍጥነቱን ጠብቆ የሚነዳ ሹፌር አለ። የሆነ ቀን ግን ህግ ማክበር አልፈለገም። በቃ ጥሩ ሙድ ላይ አልነበር። ስለዚህ ማስጠንቀቂያ ያለበት ትራፊኮች ቆሞ እየጠበቁ ፍጥነትን ቀንስ እያሉት እዚህ ጋር ከፊት ለፊት አደገኛ ቁልቁለት ስላለ ፍጥነትን ቀንሰን ዳ መሄድ የሚቻለው በ30 ኪሎ ሜትር ፐር አወር ብቻ ነው የሚል ማስታወቂያ ምልክት ማስጠንቀቂያ እየተመለከተ የራሳቸው ጉዳይ ቢል ቀበቶውን ሳያስር በ30 የሚኬድበት መንገድ ላይ በ80 እየነዳ ቢሄድና አደጋ ቢደርስበት የሹፌር እጁን እግሩን ቢያጣ በጣም ታማኝ ሹፌር ነበር። እጆቹን እግሮቹን ቢያጣ ሽባ ቢሆን አንድ ቀን በሰራው ስህተት እንዴት እድሜ ልኬን ሁለት እግሬን አጥቼ እኖራለሁ ማለት አይችልም። እንዴት ሁለት እግሬን አጥቼ እኖራለሁ ብሎ የትራፊክ ፖሊሱን አይከስም። የትራፊክ ጽሕፈት ቤቱን ያንን ማስታወቂያ የለጠፉትን ማስጠንቀቂያ ያስቀመጡ ሰዎች አታድርግ ያሉትን ሰዎች አይከስም። ለምን እንደዚህ ታደርጉኛላችሁ አይልም። ምክንያቱም የሥራው ኮንሲኩዌንስ ነው፣ ናቹራል ኮንሲኩዌንስ ተፈጥሯዊ ውጤቱ ነው። በቃ የሰራነው ስራ ተፈጥሯዊ ውጤት ነው። እግዚአብሔርን ባለመፈለግ ውስጥ ከኖርን የዛ ውጤቱ እግዚአብሔርን ባለመፈለግ ውስጥ እየኖሩ መኖር ነው። በቃ መቀጠል ነው፣ ምርጫ የለውም። እግዚአብሔርን በመፈለግ ውስጥ ከእግዚአብሔር ጋር በመጣበቅ ውስጥ እሱን ለመምሰል በመጣር ውስጥ ከኖርን ደግሞ የዚህ ድካም ውጤቱ በእምነት ውስጥ ላለ ሰው ማለት ነው የዚህ ድካም ውጤቱ እግዚአብሔርን በመምሰል የሚታደግበት ዘላለም ከእግዚአብሔር ጋር በሚኖርበት ቦታ ውስጥ መሆን። ስለዚህ ልክ እንደ ቅጣትና ልክ እንደ ፍርድና እንደ ሽልማት ብቻ ከማሰብ ይልቅ የምርጫችን ውጤት የናቹራል ኮንሲኩዌንስ እንደሆነ መረዳት ከቻልን ምናልባት እንደዚህ አይነት ጥያቄዎችን መመለስ የምንችል ይመስለኛል። ምናልባት እዚህ ላይ ትንሽ ጥያቄ ሊሆን የሚችለው እግዚአብሔር እኮ ግን ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ ጣልቃ ገብቶ ነገሮችን ሊያስተካክል ይችል ነበር እንደዛ እንዳልሆነ የምንል ከሆነ ደግሞ ነፃ ፍቃድ የሚባለው ጉዳይ ጥያቄ ውስጥ ይገባል ማለት ነውና ስለ ነፃ ፍቃድ ዛሬ አናወራም። ምናልባት ግን የበለጠ ማወቅ የምትፈልጉ ከሆነ የዲያቆን ሄኖክ ኃይሌ ሕማማት መጽሐፍ ላይ የመጀመሪያው ምዕራፍ ላይ ስለ ይሁዳ በሚያወራበት ክፍል ላይ ስለ ነፃ ፍቃድ በዝርዝር ያወራል። የዲያቆን ያረጋል አበጋዝም መድሎተ ጽድቅ ቅጽ 1 ላይ ይመስለኛል ስለ ነፃ ፍቃድ በዝርዝር ሐሳቦችን ያነሳልና እነዚህ መጽሐፎች ብትመለከቱ ሞር የተሻለ መረዳት እንደሚኖራችሁ ተስፋ አደርጋለሁ። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈት። እስቲ በስመ ቆብና በስመ ቀሚስ ቤተክርስቲያን ላይ እየተጫወተባት ያለውን ግለሰብ ተመልክተን እንምጣ። ላቆልቆሎ እቺን ኩላዊትና ሉዓላዊት የሆነች ቅድስት ቤተክርስቲያንን አንድ ተራ ደንቆሮ ግለሰብ በስመ ቀሚስና በስመ መስቀል በስመ ቆብ እንዲህ ሲጫወትባት መመልከቱ በጣም ያሳዝናል። ምክንያቱም ይሄ ሰው እየሰራው ያለው ስራ በጣም አጸያፊና ትልቅ ስህተት ነው። በመጀመሪያ ስንመለከት ለዚህ ቅድስት ቤተክርስቲያን ማንም ግለሰብ ብድግ ብሎ ስርዓት ሊሰራላት አይችልም። ምክንያቱም ሲኖዶስ የሚባል ነገር ስላለ ይሄ ሰው የብድግ ብሎ ቅዳሴውን በኦሮምኛ ቀይሮት ሲቀድስ ማንም ሰው ሊናገረው አልደፈረም። ምክንያቱም ማንም ሰው ለመናገር ያልደፈረው ኦሮምኛ ቋንቋ ስለሆነ ነው እንዲህ የምትለው ተብሎ ትችት እንዳይበዛበት ነው ሁሉ ሰው ዝም ብሎ የተቀመጠው። በመጀመሪያ ደረጃ በየትኛውም የኢትዮጵያ ክልሎች ቅድስት ቤተክርስቲያን ቅዳሴዋን የምትቀድሰው በግዕዝ ቋንቋ ነው። ማንም ቦታ ላይ ብትሄዱ በአማርኛም አይቀደስም፣ በትግርኛም አይቀደስም፣ በአፋርኛም በምንም ቋንቋ አይቀደስም። ግን ምንባባቱ በአማርኛ ቋንቋ፣ በኦሮምኛ ቋንቋ፣ በትግርኛ ቋንቋ ሊናበቡ ይችላሉ እንጂ የእያንዳንዱ ቅዳሴ ክፍል በሌላ ቋንቋ በአማርኛ በምንም ተቀድሶ አያውቅም።
ይሄ ሰውዬ እንግዲህ ብድግ ብሎ አሁን ጊዜውን አገኘና ማንም እንደማይናገረው ብድግ ብሎ በኦሮምኛ መቀደስ ጀመረ። ሲቀድስም ደግሞ ዕውቀት ኑሮት ክህነት ኑሮትም በሆነ ብድግ ብለው ቆብና ቀሚስ ይገዙና ወደ ቤተክርስቲያን ይገቡና አጥባጫውን አይቶ ማንም እንደማይናገራቸው ማንም እረፉ እንደማይላቸው ሲያውቁ የራሳቸውን ስርዓት መስራት ይጀምራሉ ማለት ነው። ሁለተኛ ነገር ማህሌቱን ለራሱ ተመልከቱት እስቲ። ሴትና ሴቶች ተቃቅፈው ወንድና ሴቶች ተደባልቀው ካህናቱን እዩዋቸው። ይሄን ያህል ቅድስት ቤተክርስቲያንን ስርዓቷን እያጠፉ ነው። ስርዓተ ቤተክርስቲያን ላይ ስንማር ቅኔ ማህሌት፣ ቅድስትና መቅደስ የሚባል 3 ክፍል አላትኝ። እኚህ ሰዎች ግን ተመልከቷቸው። ከኋላ ሴቶቹ ተቃቅፈው ከወንዶቹ ጋር ተደባልቀው እነሱ ደግሞ እዚህ ጋር የራሳቸውን ስራ ይሰራሉ። ውጪ ላይም ደግሞ ወጥተው በዚህ ልክ እንደዚህ ሲቀልድባቸው ወይ ድምጽ በኖረው ወይ ደግሞ ስርዓቱን በደንብ ባወቀው ወይ በትክክል ደግሞ ባለው እኔ 100% እርግጠኛ ነኝ የምናገረው ነገር ቢኖር ይሄ ሰውዬ ባይታዊም ቄስ መነኩሴም አይደለም፣ አጭበርባሪ ታድሶ ነው። ቤተክርስቲያንን በደንብ እየበጠበጣት የቤተክርስቲያን ስርዓት እየሻረ በማን አለብኝነት ማንም አይጠይቀኝም ቤተክርስቲያኒቷ ባዷን ቀርታለች ብሎ አስቦ ነው እንደዚህ አይነት ስራዎችን እየሰራ የሚገኘው። አትሸወዱ። በቋንቋችሁ እየቀደስኩላችሁ ነው ስላላችሁ እናንተን ነፃ ለማውጣት የመጣ ግለሰብ እንዳይመስላችሁ። ሃይማኖት አንዲት ናት። በትግራይም ያለው በአማራ ክልልም ያለው በኦሮሚያ ክልልም ያለው በአፋር በቤኒሻንጉል በየትኛውም ዓለም ያለች ቅድስት ቤተክርስቲያን አንዲት ናት። የሚቀደስባትም በአንድ ግዕዝ ቋንቋ ነው። ግን በኦሮሚያ ቋንቋ አትስበኩ፣ በኦሮሚያ ቋንቋ አትዘምሩ ብሎ የከለከለ ማንም ሰው የለም። በዚህ ልክ ግን ቤተክርስቲያን ውስጥ ገብቶ አንድ ደንቆሮ ሰው ሲጫወትባት በስመ ቀሚስ በስመ ቆብ እንደዚህ ቤተክርስቲያን ላይ ሲያላግጥባትና እረፍ የሚለው የሕግ አካልና የሲኖዶስ መዋቅር እንደሌለ ስትመለከቱ በጣም ያሳዝናል። እዛ አካባቢ ያላችሁ ክርስቲያኖች መፍትሄው በእጃችሁ ነው ያለው። እንደዚህ አይነቱን ኩታራ ገና እድሜው ያልደረሰ ሁለተኛ በስመ ቀሚስና በስመ ቆብ ልከበር ብሎ ቤተክርስቲያን እንዲያጠፋት ያለን ግለሰብ ዝም ብላችሁ አትመልከቱት። በኦሮሚያ ቋንቋ አስተምሩ፣ በኦሮሚያ ቋንቋ ዘምሩ፣ በኦሮሚያ ቋንቋ የተለያዩ ስራዎች መስራት ትችላላችሁ። ቅዳሴን ግን በዚህ ልክ ቀይሮ ማንም ያላደረገው ማድረግና ስርዓትን መጣስ ያስቀጣል። ቅዳሴያችንን የምናዜመው በግዕዝ ብቻ ነው። ማንም ያልፈቀደላቸው በሕግ የማይታወቁ ቤተክርስቲያናችን የማታውቃቸው ቅዱስ ሲኖዶስ ያልፈቀደላቸው በቅዱስ ሲኖዶስ ያልተፈቀደ ዝም ብለው ብድግ ብለው በኦሮምኛ እናዜማለን ብለው ዜማውንም ጭምልቅልቅ እያደረጉ ወይ ሙያው የላቸው የሙያ ዜማው የላቸው አልዋሉበት፣ አልተማሩ፣ አላወቁ በራሳቸው ፈጠራ እንደውም እኔ ለሀገሬ ያሬድ ነኝ አይነት አባባል ይዘው ብልሽሽት እያደረጉ በዚህ ምዕመናን አልተደሰቱም። በእውነት ኦሮሚያ ክልል ላይ እናውቃለን፣ አልተደሰቱም ምዕመናን። በዚህ ያውቃሉ ምዕመናን ምን እንደሚፈልጉ ያውቃል። እና የቅዳሴ ዜማን በኦሮምኛ አልፈለጉም ምዕመናን ተነቦላቸው ትርጓሜውን አውቀው መረዳት ነው የፈለጉት። እና እስከዛሬ ድረስ የቅዳሴያችን ዜማ የተፈቀደው በግዕዝ ብቻ ነው። ይቆያል። አብ ወልድ መንፈስ ቅዱስ 12 ነው። አሁን አንድ ቀን 12 ሰዓት ነው። ስለዚህ አንድ ሰው ቤተክርስቲያን ሄዶ ጠዋት በአንድ ሰዓት 12 ይሰግዳል። 2 ሰዓት 12 ጊዜ 12 ሲደመር 144 ይሆናል። አሁን 144 ከየት መጣ? ኢየሱስ የሚል የማርያም ልጅ የአብ ልጅ ስሙ ኢየሱስ ነው የሚባል ኢየሱስ አይደለም። ኢየሱስ 40 የ90 130 7 7 14 እና 130 ሲደመር 144 ይሆናል። ያኔ ማስረጃ ምን አለ ቅዱስ ጳውሎስ? ከመለሱም ለኢየሱስ ይስግድ ኩል ብርክ ጉልበት ሁሉ ለኢየሱስ ይንበርከክ አለ። ኢየሱስ ማን ለማዳን ነው የመጣ? አዳምን፣ ዳግማይ አዳም የሰው ልጅ ነው ኢየሱስ ክርስቶስ። አዳም ስሙ ስንት ነው? አዳም ስሙ 3 ይሁን እንጂ 40 ነው። ሞተ ነው 4 ነው። የአዳም ስም ስንት ነው? 144። እሱ ደግሞ ሁለተኛ አዳም ስለሆነ 144 ነው። ስለዚህ እስከ ሰጽኖ 144 ይሰገዳል። አንድ ሰው እንዲሁ ብሎ ቆሞ ቢጸልይ በሁለት አይኑ ሊያለቅስ ይችላል። ከሰገደ ግን አካል በሙሉ ነው የሚያለቅስ። በላር ተጽመደ ለእግዚአብሔር በኩል ኃይልከ በኩል ይናገር። ሰይጣን ደግሞ ዋና የሚጠላት ስግደት ናት። በጣም ስግደት በፍጹም አይወድም ሰይጣን። መጸለይ ያውቃል፣ ሁሉ ያም ይስቃል፣ አንድም ብሎ ያውቃል ሰይጣን። ስለዚህ ስግደት ትልቅ ነው፣ ለስጋም መድኃኒት ነው። አሁን ሰው ከሰገደ እንደ ብዛት ምንድነው ኮሌስትሮል እንደዚህ የሚባሉ የሉም። እግዚአብሔር እኮ አገልጋይ እኮ አይደለም፣ የዚህ ሰራተኛ አይደለም። በቃ ይሄን ማወቅ አለብህ። አንተ እሱ እንድታገለግለው እኮ ነው የተፈጠርከው። ማለት ኮንሱም ነው የምናደርገው፣ ጀስት ኮንሱም ብቻ።
እንዴት ነው እያሰብን ያለው? ማለት እግዚአብሔር ፈጥሮ እንደ አባትና እንደ እናት ግዴታው ይመስል አንተን ማኖር ግዴታው ይመስል የሆነ ነገር ፌል ሲያደርግብህ ስታማርረው ሲሰጥህ ስታመሰግነው እንደሞኝ እያሞኘ ነው። በቃ ስንት ጊዜ ቆም ለራስህ እኮ አልነበረም የተፈጠርከው እንድታመሰግነው እንድታገለግለው። ኃጢአት እኮ ነው እንዲያደርግህ በቃ እንዲያደርግህ። ይሄንን ማሰብ አለብህ። እግዚአብሔር የኔ አገልጋይ አይደለም የእሱ አገልጋይ እንጂ ማፈር ነው ያለብህ አንተ ስለምትፈልገው ነገር ቀድመህ ማሰብ ራሱ ሰሩት ላይ አኮቴት የሚባል ነገር እኮ ሰው አያመሰግንም ቀድሞ ማለት እያንዳንዷን ነገር ቆጥሮ አያመሰግንም ወይ እንዲህ ስላረክ ስለተነፈስኩ አመሰግናለሁ እንዲህ እየተራመድኩም እኮ ነው አመሰግናለሁ አይባልም ወይ ቀድመ ከመለመን በፊት? ከዛ የምትፈልገው ነገር ራሱ እግዚአብሔር ላንተ የሚፈልገው ነገር ይሁን አይሁን በመንጣቃል ያም አይደለም የሱ ፍላጎት አይደለም እናስቀድመው። ፍላጎታችን በእግዚአብሔር መንገድ ነው ማሳካት እንፈልገው፣ እሱም በማያስከፋ መንገድ። ሰው በጣም ትኩረት እያደረገ ያለው ምንድነው? ኃጢአት ያልሆነ ቢዝነስ ቢኖረው ደስ ይላል አይደል? ከማንም ጋር ሳልነካካ ጽድት ያለች የጄም ቅዳሴን አስቀድሳለሁ፣ አስራቴን አወጣለሁ፣ ግን ስራዬን እሰራለሁ። ይሄን ሰውዬ ልቡ ግድግዳ ላይ የተለጠፈች የገንዘብ ፍቅር አለች። ገንዘብን መውደድ ደግሞ የኃጢአት ሁሉ ስር ነው ይላል። ገንዘብ ዮኒ ጌታችን ራሱ ጌታ ብሎ የጠራው ነገር ለሁለት ጌቶች ልትገዙ አትችሉም ጌታ ብሎ ጠርቶታል። እንጂ እኩል ከእግዚአብሔር ጋር የተገዳደረ ያለው ነገር ቢኖር ገንዘብ ነው። ቀደም የጠየቁት ጥያቄና ሁለት ጥያቄ ብቻ ራስን ጠይቅና ልክ መሆንህን በዚህ አረጋግጥ። ቀደም በመንፈስ ዳህ ነው ወይ አንተ ያገኘውን ነገር የእውነቴን ነው የምልህ። በቃ ራስን አትሸውደው። እግዚአብሔርን መሸወድ አትችልም። ውስጥ የሚጠራጠር ነገር አለ፣ ጥግ ላይ የሆነ የሚሰማ ስሜት አለ። የምር እግዚአብሔር እንዳደረገው ነው የሚሰማ። እግዚአብሔር የምር አንተ ባዶ እሱ ሙሉ ሆኖ እንደሞላብህ ይሰማሃል። ሁለተኛው ደግሞ አሁን ያከበትከው ቢዝነስ፣ ያሰብከው ነገር፣ በእጅ ያስከውን ነገር እግዚአብሔር ስጠኝ ቢልህ የምትሰጠው ነገር ነው። ስለ እግዚአብሔር ብለህ መተው የምትችለው ነገር ነው ማለት። ለነገሩ ካለ ፍቅር ለእግዚአብሔር ያለ ፍቅር ይበልጣል። አብርሃም ነው ለዚህ ሁሉ ምሳሌ የሚሆን። አብርሃም እግዚአብሔርን ትቶ እንግዲህ አስበው ከእናት አባቱ ሀገር ማን እንደሆነ የማያውቀውን አምላክ ተከትሎታል። ዛሬን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ተብሏል። ከዛ ሁሉ ጊዜ በኋላ ግን ልጅ አልነበረው እና በጣም ይገርመኝ። አብርሃም 25 ዓመት ጠብቋል። ቃል ከገባለት በኋላ ወንድ ልጅን እሰጥሃለሁ ካለው በኋላ የሰጠው ከ25 ዓመት በኋላ 25 ዓመት ታግሷል እግዚአብሔር። በዛ ሁሉ ያለው ናፍቆት ታውቃል። በእግዚአብሔር እምነት አለው፣ የእምነት አባት ነው። እንደሚሰጠው እርግጠኛ ነው። ግን ናፍቆቱን አስበው። እንደምታገኘው እርግጠኛውን ከሆነ ነገር ሲቆይ ይከብዳል አይደል? በዛ ሁሉ ትዕግስት ውስጥ ያገኘውን ይስሐቅ ገና ሳያጣጥመው የምትወደውን አንድያ ልጅን ይስሐቅን ሰዋልኝ። እኔ ቃላቶቹ ራሱ ምን ያህል ፔንፉል እንደሆነ አስብ። የምትወደውን ብሎ እንደሚወደው አስታወሰው። አንድያ ልጅን ብሎ ከዛ ስሙን ጠራበት ይስሐቅን። ከዚህ ሁሉ ቃላት ግን መጨረሻ ላይ ያለችው ሰዋልኝ ምትል በሞሪያም ተራራ ሄደ ሰዋልኝ። አብርሃም እሺ ነው ያለው። ሎጂካሊ እንኳን ብናስበው እንዲህ ዘርን እንደ ምድር አሸዋና እንደ ሰማይ ከዋክብት አበዛልህ ያልከኝ በልጅ ካልሆነ በምንድን ነው ብሎ መጠየቅ ይችል ነበር። አብርሃም በብዙ ጉዳዮች ከእግዚአብሔር ጋር ተከራክሯል። ቆሞ እንደ ሰው አውርቷል። እግዚአብሔር ሆይ አብርሃም እነሆኝ ብለው ፌስ ቱ ፌስ አውርተዋል። ምንም አላለም። እዚህ ጋር ሎጂካሊ መከራከር ይችል ነበር። እንደዚህ ያልከኝ በምን ልታረኝ? ሁለት ደግሞ ልትነሳኝ ነገር ለምን ሰጠኝ እንዴ? ቢቀርብኝ ስኔ ለምጄዋለሁ 100 ምናምን ዓመት ያለ ልጅ ቢቀርብኝስ የሁሉ ፈተና ነው የምታይ? እንደዚህ ማለት እየቻለ ኩዌሽን አላረገ። አስቡ። ለሳራ አልነገራት። በማለዳ ተነስቶ ወጣ ይላል። ሬሳ እንኳን የኖረበት ቤት ነው ትንሽ ይቆይ ይባላል። ከልጅ ጋር ትንሽ ጊዜ ራስ አልፎ እንኳን አለ። በማለዳ ተነስቶ ለሳራ ሳይነግራት ቢነግራት እሷ ለእግዚአብሔር ካላት ፍቅር ለይስሐቅ ያላት ፍቅር ስለሚበልጥ ታስተውለው ነበር። ያንን ስለሚያውቅ ይዞ ወጣ። 3 ፔንፉል የሆኑ ቀኖች አስብ። ሞሪያም ተራራ እስኪደርስ ድረስ 3 ቀን ይፈጀ። 3 ቀን 3 ሌሊት ለአብርሃም ምን ያህል ከባድ እንደሚመስለው። አንድ ቀን መሽቶ ሲነጋ ለሱ ልጁን ለመሰዋት በስለት ለእግዚአብሔር ለመሰዋት የሚወደው ልጁን 2 ቀን እየቀረው 2 ቀን ሲሞላ 1 ቀን እየቀረው ሌሊት ይሄን ይፈጦ ነው የሚያድረው። አባዬ ሲለው ኤቭሪ ስቴፕ ኦፍ ዘ ዌይ ያሰበው ነው። ልጁን የሆነ ነገር ሲያደርገው ሲያቅፈው ሲጠራው አባዬ ሲለው የት ነው የምንሄደው ሲለው በእነዚህ ሁሉ እሱ በጣም ፔንፉል ነበር። ዝም ብሎ ዋጥ ብሎ ለእግዚአብሔር ያለው ክብርን ፍቅርን ስለሚበልጥ ነበር። እዛ ሎሌዎቹን እዛው ተራራ ላይ እናንተ ቆዩኝ እኔና ልጄ እንመለሳለን። ያውቃል እኮ ብቻውን እንደሚመለስ፣ ግን እኔና ልጄ እንመለሳለንና እንደውም አባቶች ሲያስተምሩ እንደሚለው የሚሉት እግዚአብሔር በሰዋለት እንኳን ወይ አስነስቶ ይሰጠኛል ወይ ለላይ ይሰጠኛል ብሎ በጣም ነበር የሚያምነው። በቃ እግዚአብሔር በዛ ሁሉና ይስሐቅ እንግዲህ የሚሰዋበትን እንጨት ተሸክሞ መውጣት ጀመረ።
በእኔ በጣም የሚገርመኝ ቃል ከሁሉ መጽሐፍ ቅዱስ ቃል የሚገርመኝ ይሄ ነውና መሰዊያው አለ መስዋዕቱ የት አለ ብሎ ጠይቀው እንዲህ ሊደነግጥ እንደሚችል አስባ በጣም ልጅህን ልትሰዋው ይሄድክ ማን ነው የሚሰዋው ሲል የአብርሃም መልስ መስዋዕቱን እግዚአብሔር ያዘጋጃል ነው። በሁሉ ነገር ውስጥ እግዚአብሔር ያውቃል እንደማለት በቃ እንደዚህ ቃል የሚሰጥ ነገር ምንም የምታውቀው ነገር ወደፊት እንደሚሆን እግዚአብሔር ያዘጋጃል። ሄደ ደረሰ። በጣም የሚገርምህ ይስሐቅ ገባው እሱ እንደሆነ መስዋዕት በቃ አወቀ። የሱ ታታሪነት ራሱ ይገርመኝ። አባቴ አይኔን አይተህ አዝነህልኝ ለእግዚአብሔር ካለ መታዘዝ እንድትድል አይኔን እሰረኝ አለው። ይስሐቅ አይኔን አስረህ በሆዴ ይሉጣ እንዳታየኝ ነው ያኔ ነው ስለቱን ሲያነሳ እነሆ አብርሃም በልጅ አንዳች ነገር አታርግ ብሎ ከዛ በኋላ እጥፍ ድርብ የሆነ ቡራኪ ያንን ዘርን አበዛለሁ ደግሞለት የሚባርኩን ባርካሉ የሚረግሙን ረግማሉ ብሎ ባረከው። ይሄ ሁሉ ታሪክ ምንድነው? ጣጣ ሰጠው አይደል? ይስሐቅን ከምንም ነገር በላይ በምድር የሚፈልገው ከብቶቹን ሁሉ ነገር ማጣት ይችላል። አብርሃም ይስሐቅን በሚፈልገው ልክ ምንም ነገር አይፈልግም። በአብርሃም መንገድ ውስጥ ያሉት እግዚአብሔርና ይስሐቅ ናቸው። ግን በአብርሃም ሕይወት ይበልጥ የነበረው እግዚአብሔር በጣም የሚወደው ነገር እያዘነ እንኳን ቢሆን እየተደሰተ አልነበረም። አብርሃም እያዘነ እንኳን ሳክሪፋይስ አድርጓል። ይሄ ሁሉ ዘመን የገነባውን ቢዝነስ እግዚአብሔር አንድ ቀን ተወልኝ ቢለ የመተው አቅሙ አለ። አቅሙ ሳይሆን እግዚአብሔርን በዛ ልክ የመውደድ ፍቅሩ አለ። ለዛ ነው መፍራት ያለበት። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን ለመምህራኖቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር 30 60 100 ፍሬ እንድናፈራ እንድንለወጥ እግዚአብሔር አምላካችን በእውነት ቅዱስ ፍቃዱ ይሁንልን። ሁላችንም እንበርታ፣ እንጠንክር። ይህንን ትምህርት ይህንን ቪዲዮ ለወዳጅ ለጓደኛ ሼር ማድረጋችሁን እንዳትረሱ። ሰዎች ሲቀየሩ ደስ ይለን ይገባል። ሰዎች ሲለወጡ ደስ ይለን ይገባል። ሰዎች ወደ ቤተክርስቲያን ሲቀርቡ፣ ሰዎች ንስሐ ሲገቡ፣ ሰዎች ስጋውና ደሙን ሲቀበሉ፣ ሰዎች ከመናፍስት ስራት ሲፈቱ ሁላችንም ደስ ይለን ይገባልና እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። እንበርታ፣ እንጠንክር እላለሁኝ። ይቆየን። አሜን።